በአዲስ አበባ ከተማ ዋና መንገዶች ላይ የሚገኙ የንግድ ቤቶች እስከ ምሽት 3 ሰዓት ተኩል እንዲሁም በህዝብ ትራንስፖርት አገልግሎት ዘርፍ የተሰማሩ ደግሞ እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲሰጡ የሚያስገድደው ደንብ መተግበር የጀመረው በዚህ ሳምንት ነበር። በደንቡ መሰረትም ከሰዓት ገደብ በፊት የንግድ መደብሮችን መዝጋት 10 ሺህ ብር የሚያስቀጣ ሲሆን የትራንስፖርት አገልግሎቶችን ከሰዓቱ ገደብ በፊት ማቋረጥ ወይም ታሪፍ መጨመር ደግሞ 5 ሺህ ብር እንደሚያስቀጣ የከተማዋ ንግድ ቢሮ በሳምንቱ ይፋ አድርጓል። ይህንን ጉዳይ የተመለከተው የትኩረት ጥንቅራችን ብሩክ አስቀናው በዝርዝር አሰናድቶታል። ተከታትለን እንመለስ። ያሳለፍነው ሳምንት በመዲናዋ አዲስ አበባ የንግድ ቤቶችን እንዲሁም የህዝብ ትራንስፖርት አገልግሎት ሰጪዎችን የአገልግሎት መስጫ ሰዓት የሚወስን ደንብ ተግባራዊ መደረግ የጀመረበት ሳምንት ነበር። በከተማ አስተዳደሩ ካቢኔ ጸድቆ በአዲስ አበባ ንግድ ቢሮ ተፈጻሚ የሚሆነው ደንቡ ካሳለፍነው ረቡዕ መጋቢት 10 2017 ዓ.ም ጀምሮ ነው ተግባራዊ መደረግ የጀመረው። አሁን ላይ የማህበረሰቡ የሥራ ባህልና ፍላጎት እያደገ በመምጣቱ የንግድ ስራዎችንና አገልግሎቶችን በምሽት መከወን እየተለመደ መጥቷል ያለው ንግድ ቢሮ ይህንን የሥራ ባህል ወጥነትና ቀጣይነት ባለው መልኩ ለማስቀጠል አሰራር በማስፈለጉ ደንቡ መዘጋጀቱን አመልክቷል። እንዲሁም የደንቡ መዘጋጀት በመዲናዋ የሥራ ባህልን ይበልጥ ከማዳበርና የኢኮኖሚ እድገትን ከማፋጠን ባለፈ በኮሪደር ልማት የለሙ መሰረተ ልማቶችን በምሽት ጭምር ህብረተሰቡ እንዲገለገልባቸውና በአግባቡ ጥቅም ላይ እንዲውሉ የሚያደርግ ነው ተብሏል። ከተማችን ዲባቧን ስታዩት የተወሰነ ቦታ ላይ ጭልም ያለ ነገር አለው። የተወሰነ ቦታ ላይ ደግሞ ሰው ከ12 ሰዓት በኋላ እንቅስቃሴ ሁሉ የተገደበ የሚመስልበት ሁኔታ ነው ያለው። ስለዚህ የተነቃቃች ሁሉም ሰው ራሱን በመተማመን መግዛት መሸጥ የሚችልበትን ከተማ ተወዳዳሪ ከተማ ማድረግ አስፈላጊ ሆኖ በመገኘቱ ነው ትልልቅ መሰረተ ልማቶች ከተማችን ላይ ተሰርተዋል። እነዚህ ለውበት ብቻ አይደለም፣ ኢኮኖሚያዊ ጠቀሜታ ሊኖራቸው ይገባል። ኢኮኖሚያችንን ሊያሳድጉ ይገባል። የነጋዴው ኪስ ውስጥ ገንዘብ የሚያስገባ ተጨማሪ ስራ ሰርቶ ተጨማሪ ገንዘብ የሚያገኝበት እድል የሚፈጥርለት ሊሆን ይገባል። ይሄው ደንብ ከያዛቸው ድንጋጌዎች ውስጥ በአዲስ አበባ ከተማ የሚገኙ ንግድ ቤቶች እስከ ምሽት 3 ሰዓት ተኩል እንዲሁም በህዝብ ትራንስፖርት አገልግሎት ዘርፍ የተሰማሩ እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲሰጡ የሚያስገድደው ይገኝበታል። በዚህ መሰረትም ከተጠቀሰው ሰዓት ገደብ በፊት የንግድ መደብሮችን መዝጋት ለመጀመሪያ ጊዜ 10 ሺህ ብር የሚያስቀጣ ሲሆን የትራንስፖርት አገልግሎቶችን ከሰዓት ገደቡ በፊት ማቋረጥ ወይም ታሪፍ ጨምሮ ማስከፈል ደግሞ ለመጀመሪያ ጊዜ 5 ሺህ ብር እንደሚያስቀጣ ተደንግጓል። በተጨማሪም ለተገልጋይ ሊያቀርብ የሚችለው አገልግሎት ወይም ምርት ያለው የለም በማለት ተገልጋይ እንዳይስተናገድ ማድረግ 10 ሺህ ብር እንዲሁም መንገድ ዳር ያሉ ንግድ ተቋማትና አገልግሎት መስጫ ተቋማት ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት አለማብራት 7 ሺህ ብር ያስቀጣል ተብሏል። እነዚህን ድንጋጌዎች ደጋግሞ ለሚተላለፍም የቅጣት ርከኑ እየጨመረ የሚሄድ ሲሆን አለፍ ሲልም ለነጋዴዎች እስከ ንግድ ፈቃድ እገዳና ስረዛ ድረስ እርምጃ የሚወሰድ መሆኑ ተጠቁሟል። ለትራንስፖርት አገልግሎት ሰጪዎችም በተመሳሳይ የመንጃ ፈቃድ እገዳና ስረዛ ድረስ እርምጃ እንደሚወሰድም ነው በደንቡ ላይ የሰፈረው። ይሁን እንጂ በአዋጁ ላይ የሰፈሩ ድንጋጌዎችን ተግባራዊ ለማድረግ የሰላምና ጸጥታ መጠበቅን ጨምሮ በቀኑ እንቅስቃሴም እንደ ልብ አይገኝም በሚል የህብረተሰቡ የቅሬታ ምንጭ የሆነው የትራንስፖርት አገልግሎት ተደራሽነት ብዙዎችን ለስጋት የዳረገ ጉዳይ ሆኗል። በትላንትናው ዕለትም የአዲስ አበባ ከተማ አስተዳደር ከ11 ክፍለ ከተሞች ከተወጣጡ ነጋዴዎች ጋር በከተማዋ የንግድ እንቅስቃሴ ሁኔታ ላይ በመከረበት ወቅት የተሳተፉ ነጋዴዎች በዚሁ ጉዳይ ላይ የተለያዩ ጥያቄዎችን አንስተዋል። በተለይም ከሰላምና ጸጥታ እንዲሁም ከመብራት መጥፋት ጋር ተያይዞ ሊያጋጥሙ የሚችሉ ችግሮችን የተመለከቱ ጉዳዮች ላይ በስፋት የተነሱ ጥያቄዎች ተደምጠዋል። አምሽታችሁ ስሩ አላችሁ። እሺ ትራንስፖርትም አምሽቶ ይስራ አላችሁ። ጥሩ። ከዛ በኋላ ከትራንስፖርት ታክሲ የሚሄደው መቼም አስፋልት ዳር ነው። ወደ መንደር የሚገባበትን መንገድ ማን ነው የሚያደርሰው? አምሽቶ የሚገባውን ሰው ለዛ ሰው ምንድነው ደህንነት የተጠበቀለት? መንደር ውስጥ ሊገባ የሚችልበት እድል ተመቻችቶለታል። ማንንም አስፋልት ዳር አይኖርም። ከአስፋልት ዳር በኋላ ረጅም ኪሎ ሜትር ወደ ውስጥ የሚገባ ሰው አለ። 1 ኪሎ ሜትር 500 ሜትር የሚገባ ሰው እንኳን ቢሆን ማለት ነው ያንን ጨለማ ያንን ሰፈር እንዴት ነው አልፎት የሚገባው? ለደህንነቱ ምን ተደርጎለታል? ነገር ለማድረግ ግን ምቹ የሆነ የጸጥታ ሁኔታ አለ ወይ? የሥራ ባህላችንስ ሰራተኛ ቀጥረን ሰራተኞችን በድርጅት ላይ ስናመጣቸው እነዛ ሰራተኞቻችን በዛ ሰዓት ሰርተው የመግባት ሁኔታ ባህሉ አለ ወይ? እነዛ ሰራተኞች ተከራይተው የሚኖሩባቸው አካባቢዎች የትራንስፖርት እድል ያገኛሉ ወይ? ያወጣችሁት ቅጣት በእውነት ቅጣት ሰውን ያስተምራል? ዛሬ እኔ ምንም በሌለኝ 10 ሺህ ብር ብትቀጡኝ መከፍለው የለኝም። ነገ ደግሞ ይጨምራል ቅጣቱ። ተነጎዲያ ደግሞ ያቺ የቀበሌ ቤት እንግዲህ ሰርቼ የምኖርባት
አይደለም ላይሰንሱን ቤቱንም ታስረክባላችሁ ተብሏል። ይሄ ነገር እንዴት ነው? ራት ቢጠፋ እና መሰል ጉዳዮቹ ቅጣትን ይዘው የመጡበት ሁኔታ አለ። ከሞሎቹ ወይም አገልግሎት ከሚሰጡ ተቋማት ጋር ምን ያህል ዲል አድርጋችሁ ነው ነጋዴው ማህበረሰብ ላይ 24 ሃወርስ ታገለግላለህ፣ እንደዚህ አይነት ችግሮች ቢገጥሙ ግን ትጠየቃለህ ሲባል የተጨባጩን እያየነው ነው፣ እየኖርንበት ነው። በመድረኩ ላይ የተገኙት የከተማዋ ምክትል ከንቲባ ዣንጥራር አባይ በበኩላቸው ከምሽት የንግድ እንቅስቃሴ ጋር ተያይዞ ከነጋዴዎች ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተው ነበር። ምክትል ከንቲባው በሰጡት ምላሽም የተነሱ ጥያቄዎችን ተገቢነት ጠቅሰው በመንግስት በኩል ችግሮችን ለመቅረፍ እየተሰራ መሆኑን አመልክተዋል። የአዲስ አበባ ንግድ ቢሮም በተመሳሳይ በደንቡ ላይ ስለሚነሱ ጥያቄዎች ማብራሪያ ሰጥቷል። ለምሳሌ መብራት ሊጠፋ ይችላል፣ ትክክል ነው፣ ይቆራረጣል። የውሃ ሊጠፋ ይችላል፣ መሰረተ ልማት አቅርቦቱ ሙሉ ላይሆን ይችላል። ይህንን መንግስት ማሟላት አለበት እያሉ መሞገት ተገቢ ጥያቄ ነው። ይህንን ለማድረግ ነው ገቢ የሚሰበስበው እየሰራም ያለው። ዳታ መስጠት እንችላለን በየአመቱ የነበረበትን። አሁን የአዲስ አበባ ካላት ፖቴንሻል አኳያና ካላት የህዝብ ብዛት አኳያ እንጂ ምናልባትም ከ5 ዓመት በፊት የነበረውን ግማሽ እጥፍ 500,000 ሜትር ኩብ በቀን ይቀርብ የነበረውን ከ200,000 በላይ ሜትር ኩብ ተጨምሯል በዚህ 2 ዓመት 3 ዓመት ውስጥ። ግን የፖፑሌሽኑ ቁጥርና የምናቀርበው ዲማንድ እየተመጣጠነ ባለመሄዱ አሁን ተጨማሪ ማልማት አለብን። ውሃም መንገድም መብራትም በሁሉም ብንመጣ እየቀረበ ያለው መጠን ከፍተኛ ነው። የከተማ እያለማ ያለው እጅግ በጣም ግዙፍ ነው። ከመንግስት በኩል የሚታረሙ የጸጥታ ችግሮች ካሉ እነሱን ማረም ነው፣ ማስተካከል ነው። ከህብረተሰቡ ውስጥ የተደበቀ ነገር የለም። አብረን ሰርተን ነው የምናስተካክለው። የማይስተካከል የትራንስፖርት ስምሪት ካለ እናስተካክለዋለን። የውስጥ ለውስጥ ስምሪት ጨምረን ነው የመስራት ኃላፊነት አለብን፣ እንሰራለን። እነዚህ ነገሮችን ለመፍታት ከተማ አስተዳደሩ ቀድሞ ያሰበበት ጉዳይ ነው። ይሄ ደንብ ሲወጣ አዲስ አበባ እንግዲህ በሰላም ብዙ አትታማም። በጣም በርካታ የሰላም ሰራዊት ያሉባት ከተማ ናት። የፖሊስ አካላትን ሌላን ሳይጨምር የሰላም ሰራዊቱ ራሱ በየመንደሩ በየብሎኩ ተደራጅቶ አካባቢውን የሚጠብቅባት ከተማ ናት። እንደዚህ አይነት ስጋቶች ይፈጠራሉ ብለን አናስብም። ግን አብዛኛው ከህዝቡ ከሚያነሳው ነገር ተነስተን ጠንከር ያለ ስራ ከተማ አስተዳደሩ ለህዝቡ ደህንነት ሰላምና ደህንነቱ ኃላፊነቱን ስለሚወስደው ኃላፊነቱን ወስዶ ይሰራል ማለት ነው። መንግስት ከቅጣት በሚሰበሰብ ገንዘብ ሀብት የማካበት ፍላጎት እንደሌለው የገለጹት ምክትል ከንቲባው ደንቡን ማዘጋጀት ያስፈልገው በሁሉም አካባቢ ተመሳሳይ በሆነና ወጥነት ባለው መልኩ መተግበር እንዲችል ነው ብለዋል። መንግስት ከቅጣት ገንዘብ ለመሰብሰብ አይፈልግም። ቅጣት የሚገኘው ሀብት አይደለም ሀገር ሊያለማ የሚችለው። ይሄንን ጠንቅቀን እናውቃለን። ይሄንን ህግ ስናወጣ ነጋዴውን በዚህ መንገድ ህግ አውጥተን 10,000 ብር እየቀጣ ነው ንግድ ውጭ እንዲወጣ አንፈልግም። 10,000 ብር ቀጥተን አንድ ነጋዴ ንግድ ከሚያቆም ባንቀጣ ነው የምንመርጠው። ንግዱ እንዲቀጥል ነው የምንፈልገው። ከንግዱ የሚገኘው ገቢ ነው የሚበልጠን ለኛ እንደ ከተማ አስተዳደር። ከዛ የሚገኘው ግብር ነው የሚበልጠን ለኛ። የሚከፈለው ግብር ነው የሚበልጠው ለከተማው ልማት። ግን ሁላችንም አንድ አይነት አይደለንም። ደግሞ አንድ ህግ ወጥቶ ወደ ታች በሚተገበርበት ጊዜ እዚህ ያላችሁት ሁላችንም በተመሳሳይ አንተገብረውም። ይሄ ወደ አንድ እንዲመጣ ለማድረግ የሚያስችል የህግ ማዕቀፍ ደግሞ ያስፈልጋል። በዚህ የምሽት ንግድና ትራንስፖርት አገልግሎት ደንብ ላይ የማምሸት ግዴታና ቅጣት 24 ሰዓት የሚሰሩትን ተቋማት እንደማያካትት የተመለከተ ሲሆን የገንዘብ ቅጣቱን በተመለከተም እስከ 3 ወር ግንዛቤ የመፍጠር ስራ ከተሰራ በኋላ መቅጣት እንደሚጀመር ተነግሯል።